በ50 ዓመታት ውስጥ ከበረሃ ወደ ዓለም የቅንጦት ዋና ከተማ የተቀየረች በሰማይ ጠቀስ ህንጻዎች የተሞላች ውድ መኪኖች በባህር ላይ የተገነቡ ሰው ሰራሽ ደሴቶች በዓለም ላይ ረጅሙን ህንጻ ያዘች የዘመናዊነትና የቅንጦት ምልክት የሆነች አንዲት ከተማ አለች። ከዓለም ዙሪያ ያሉ ሚሊዮኖች ሰዎች ለስራ፣ ለንግድ፣ ለመኖርና ለመጎብኘት የሚመኟት ልዩ መዳረሻ ወደ ሆነችው ሀገር ዛሬ ጉዟችንን አድርገናል። ጉዞ ወደ ዱባይ። ለመሆኑ ግን ከዚህ ሁሉ ቅንጦት ጀርባ በዱባይ ያለው እውነተኛ ህይወት ምን ይመስላል? በተለይ በዚህ ከተማ የሚኖሩ ኢትዮጵያውያን እንዴትስ ይኖራሉ? የኑሮ ወጪውስ ምን ያህል ነው? ስራ ማግኘትስ ምን ያህል ቀላል ነው? በዛሬው ቪዲዮ እነዚህን ጥያቄዎች እየመለስን አብረን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ፕሮግራሙ እንሻገር። ዱባይ ሀገር ሳትሆን የተባበሩት አረብ ኤምሬቶች ውስጥ ካሉት 7 ኤምሬቶች አንዷ ናት። ብዙ ሰዎች የአገሪቱ ዋና ከተማ ዱባይ ናት ብለው ያስባሉ። ነገር ግን የተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ ስትሆን ዱባይ ግን የንግድ፣ የፋይናንስ፣ የቱሪዝምና የዘመናዊ ልማት ማዕከል ሆና ትታወቃለች። ዛሬ የምናያት ይህች ውብ ከተማ ከጥቂት 10 ዓመታት በፊት ግን ትንሽ አሳ ማጥመጃ መንደር ነበረች። ነዋሪዎቿ አሳ ያጥምዱ ነበር፣ እንቁ ይሰበስቡ ነበር፣ በባህር ንግድም ይተዳደሩ ነበር። ዛሬ በቅንጦትና በዘመናዊነቷ የምትታወቀው ዱባይ እውነተኛ ታሪኳ ግን የሚጀምረው በ1830ዎቹ እንደ አውሮፓውያን አቆጣጠር መጀመሪያ ላይ አልመክቱም የተባለው የአረብ ጎሳ መሪዎቹን ተከትሎ በዱባይ የባህር ወሽመጥ ዱባይ ክሪክ አካባቢ ሰፍሮ መኖር ሲጀምር ነው። ህዝቡ ለረጅም ዓመታት በድህነትና በከባድ የበረሃ ሙቀት ውስጥ አሳ እያጠመደና እንቁ እየሰበሰበ ህይወቱን ይመራ ነበር። ነገር ግን በ1930 እንደ አውሮፓውያን አቆጣጠር ሰው ሰራሽ እንቁ በዓለም ላይ በመመረቱ የዱባይ የተፈጥሮ እንቁ ንግድ ሙሉ በሙሉ ወደቀ። ይህንን ከባድ የኢኮኖሚ ቀውስ ለመቀየር የዱባይ መሪዎች የጉምሩክ ቀረጥን በማንሳት ከተማዋን ለዓለም አቀፍ ነጋዴዎች ክፍት አደረጉ። በዚህም ዱባይ ቀስ በቀስ የንግድ መሸጋገሪያ ወደ መሆን ጀመረች። የከተማዋ ዕጣ ፈንታ ግን ፍጹም የተቀየረው እንደ አውሮፓውያን አቆጣጠር በ1966 ዓ.ም ከምድር ስር ነዳጅ ሲገኝ ነው። የዘመናዊቷ ዱባይ መስራች የሚባሉት ሼክ ረሺድ ቢን ሰኢድ አልመክቱም ከነዳጅ የሚገኘውን ገቢ መላውን ከተማ መልሶ ለመገንባት መንገዶችን፣ ሆስፒታሎችንና ወደቦችን ለመስራት ተጠቀሙበት። ይሁን እንጂ የዱባይ ነዳጅ በአጭር ጊዜ ውስጥ ሊያልቅ እንደሚችል ቀድሞ በመረዳታቸው ከተማዋ በነዳጅ ላይ ብቻ እንዳትደገፍ የሚያደርግ ታላቅ ስትራቴጂ ነደፉ። ነዳጁ ከማለቁ በፊት ዱባይን የዓለም የቱሪዝም የንግድና የፋይናንስ ማዕከል ለማድረግ ወሰኑ። በዚህም የአየር መንገዶችን አስፋፉ። እንደ ቡርጅ ከሊፋ ያሉ ረጃጅም ህንፃዎችና ሰው ሰራሽ የፓልም ደሴቶችን ገነቡ። ዛሬ ዱባይ ከነዳጅ የምታገኘው ገቢ ከ1% በታች ሲሆን ቀሪው 99% የሚገኘው ከቱሪዝም፣ ከሪል ስቴትና ከንግድ ነው። ከአሸዋ ክምር የተነሳችው ይህች ከተማ ዛሬ በሚሊዮን የሚቆጠሩ ሰዎችንና ህልማቸውን ለማሳካት ባህር የተሻገሩ በርካታ ኢትዮጵያውያንን በጉጉት ወደ ምድሯ እየሳበች ትገኛለች። ታዲያ በዚህ ፈጣን እድገት ውስጥ በሺዎች የሚቆጠሩ ኢትዮጵያውያንም ኑሯቸውን በዱባይ አድርገው በተለያዩ ስራዎች ላይ ተሰማርተው ይገኛሉ። አብዛኛዎቹ በተለያዩ መኖሪያ ቤቶች ውስጥ በቤት ውስጥ አጋዥነት እየሰሩ ሲሆን ሌሎች ደግሞ በሆቴሎች፣ በሬስቶራንቶች፣ በሱቆች፣ በአየር መንገድ፣ በጤና ተቋማት፣ በግንባታና በቴክኖሎጂ እንደዚሁም በተለያዩ ሙያዎች ላይ ይሰራሉ። አንዳንዶቹ ደግሞ የራሳቸውን ንግድ በመክፈት የኢትዮጵያ ምግብ ቤቶች፣ ካፌዎችና የተለያዩ አገልግሎቶችን ይሰጣሉ። ይህም አዲስ የሚመጡ ኢትዮጵያውያን የራሳቸውን ማህበረሰብ እንዲያገኙ እድል ፈጥሯል። ነገር ግን ወደ ዱባይ ከመሄዳችሁ በፊት ማወቅ ያሉባችሁ ወሳኝ ጉዳዮች አሉ። አንደኛ የስራ ውል ወይም ኮንትራትና ህጋዊ ቪዛ ሲሆን ወደ ዱባይ ከስራ ከመሄዳችሁ በፊት ቪዛችሁ፣ የስራ ውላችሁ 100% ህጋዊ መሆኑን ማረጋገጥ ያስፈልጋል። ያለ ውል መሄድ ብዙ ሰዎችን ወደ ችግር ሲያጋልጥ እየተመለከትን ስለሆነ። ሁለተኛ ደግሞ የስራ አይነትና ደሞዙን ማወቅ ያስፈልጋል። ብዙ ሰዎች በሶሻል ሚዲያ ላይ ከፍ ያለ ደሞዝን ይሰማሉ፣ ግን የመጀመሪያ ስራዎች ክሊኒንግ፣ ዌይተር፣ ሄልፐር ዝቅተኛ ደሞዝ ናቸው። የኑሮ ወጪን ማሰብ በዚህ ጊዜ እጅግ አስፈላጊ ነው። ሶስተኛ ደግሞ ማወቅ የሚኖርባችሁ ነገር ዱባይ ርካሽ ከተማ አይደለችም። ቤት ኪራይ ውድ ነው፣ ምግብና መጓጓዣም ይጨምራል። ስለዚህ በቂ በጀት ሊኖራችሁ እንደሚገባ አስቀድሞ ማሰብ ያስፈልጋል። አራተኛ ደግሞ የህጉን ሁኔታ መረዳት እጅግ ወሳኝ ነው።
ዱባይ በጣም ጥብቅ ሕጎች ያላት ከተማ ናት። በአደባባይ ግጭት፣ ሕግና ስርዓት መጣስ ከባድ ቅጣትን ሊያመጡ ይችላሉ። አምስተኛ ደግሞ ቢቻል የእንግሊዝኛ ቋንቋን ማወቅ የበለጠ ተመራጭ ያደርጋል። ነገር ግን እንግሊዝኛ ቋንቋን ማወቅ ብቻ ስራ የሚያስቀጥር ባይሆንም እንግሊዝኛን ቋንቋም ሳያውቁ ብዙ ኢትዮጵያውያን በተለያዩ ስራዎች ላይ ተሰማርተው ይገኛሉ። ነገር ግን የእንግሊዝኛን ቋንቋ የሚያውቅ ሰው ደግሞ የበለጠ ከፍተኛ ተከፋይ የሆኑ የስራ ሁኔታዎችን የማግኘት እድሉ ከፍ ያለ ነው። ስድስተኛ ደግሞ የስራ ጫናና ሰዓት። ብዙ ስራዎች ረጅም ሰዓት ሊሰሩ እንደሚችሉ አስቀድሞ ማሰብ ያስፈልጋል። ሌላኛው ወሳኙ ጉዳይ ደግሞ ገንዘብ የመቆጠብ ችሎታ ሊኖራችሁ ይገባል። ብዙ ሰዎች ገንዘብ ሳይቆጥቡ ዱባይ ብዙ ዓመት ሰርተው ወደ ሀገራቸው ሲመለሱ ተመልክተናል። ስለዚህ እናንተ ማድረግ ያለባችሁ አስቀድማችሁ ገንዘብ የመቆጠብ ልምዳችሁን ማዳበር፣ እንደዚሁም ደግሞ ለፍታችሁ ጥራችሁ ልታገኙ ያስባችሁትን ገንዘብ በአግባቡ በእቅድ በስርዓት ማስቀመጥ እንደሚገባ አስቀድማችሁ ልትዘጋጁ ይገባል። ዱባይ የእድል ከተማ ናት። ነገር ግን በቀላሉ ሀብት አይገኝም። ስኬት የሚመጣው በጠንካራ ስራ ብቻ ስለሆነ ታዲያ ብዙ ሰዎች ዱባይ ሄጄ በቀላሉ በለጸጋለሁ ብለው ያስባሉ። እውነቱ ግን ዱባይ የእድል ቦታ ብትሆንም ስኬት የሚመጣው በጠንካራ ስራ፣ በሙያና በትዕግስት ነው። የስራ እድሎች ብዙ ቢሆኑም ውድድሩ ከፍተኛ ነው። በተለይ እንዳልናችሁ ጥሩ የእንግሊዝኛ ችሎታና የሙያ ልምድ ያላቸው ሰዎች የተሻለን እድል ያገኛሉ። ደሞዙም እንደ ሙያው ይለያያል። መሰረታዊ ስራዎች በአንጻራዊነት ዝቅተኛ ደሞዝ ሲኖራቸው በጤና፣ በኢንጂነሪንግ፣ በቴክኖሎጂ፣ በፋይናንስና በሌሎች ሙያዎች የሚሰሩ ሰዎች ከፍተኛ ገቢ ሊያገኙ ይችላሉ። ብዙ ድርጅቶችም የመኖሪያ ቤት፣ የጤና መድንና የመጓጓዣን ድጋፍ ይሰጣሉ። ይህም ለሰራተኞች ትልቅ እፎይታን ይፈጥራል። በዱባይ የሚኖሩ ኢትዮጵያውያን ደስ የሚለው ነገር የሀገራቸውን ምግብ ለማግኘት አይቸገሩም። በተለያዩ አካባቢዎች የኢትዮጵያ ሬስቶራንቶች ይገኛሉ። እንጀራ፣ ዶሮ ወጥ፣ ሽሮ፣ ጥብስና ሌሎች ባህላዊ ምግቦችንም በቀላሉ ማግኘት ይቻላል። ይህም ከሀገራቸው ርቀው ለሚኖሩ ሰዎች ትልቅ እፎይታን የሚፈጥር ነው። ሌላው የዱባይ ገጽታ በደህንነቷ በዓለም ላይ ከሚታወቁ ከተሞች አንዷ መሆኗ ነው። ሌሊትም ቢሆን ብዙ ሰዎች ያለ ፍርሃት ይንቀሳቀሳሉ። ይሁን እንጂ የሀገሪቱ ሕጎች በጣም ጥብቅ ናቸው። ሕግን መጣስ፣ የሕዝብን ስነ ምግባር አለማክበርና ሌሎች ወንጀሎች ከባድ ቅጣት ያስከትላሉ። ስለዚህ በዱባይ የሚኖር ሰው ሕጎቹን አውቆ መኖር እጅግ አስፈላጊ ነው። በመጨረሻም ዱባይ ለብዙ ሰዎች የህልም ከተማ ብትሆንም ለሁሉም ቀላል ህይወት የምትሰጥ ቦታ አይደለችም። የሚሰራ፣ የሚቆጥብ፣ ህግን የሚያከብር፣ የራሱን ግብ የሚያውቅ ሰው ግን ጥሩ ድል ሊያገኝባት ይችላል። ከማህበራዊ ሚዲያ ላይ የሚታየው የቅንጦት ህይወት የሁሉንም ሰው አይወክልም። ከጀርባው ጠንካራ ስራ፣ ትዕግስትና ብዙ መስዋዕትነት አለ። ይህ እውነታን ተረድቶ ወደ ዱባይ የሚሄድ ሰው የተሻለ ቦታ እንደሚደርስ ግን ግልጽ ነው። ውድ የጉዞ በዓለም ተከታታዮቻችን በዛሬ ፕሮግራማችን ስለ ዱባይና በዱባይ የሚኖሩ ኢትዮጵያውያንን ህይወት እንደዚሁም ደግሞ ከመሄዳችሁ በፊት አስቀድማችሁ ማወቅ የሚኖርባችሁን ጉዳዮች በጥቂቱ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው ያልናቸውን አዳዲስ ጉዞዎች ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።